ሆነው ሰው የሆንኩት አቱም በዚህ ጊዜ ትመጫለሽ እንዴ ያላሰብኩም ነበር። አተሻለ እግዚአብሔር ይመስገን። እሺ ሩታ እንግዲህ ወደ ቡታጅራ እናቷ ጋር መታለች የሚባል ወሬ እየሰማሁኝ ነው። ያው ማረጋገጥ አልቻልኩኝም ማለት ነው ጋይስ። ከዛ ውጭ ደግሞ በጣም የገረመኝ ነገር ምንድነው ሄርሜላ እና ሩታ የቲክቶክ ጌም ሊጫወቱ ነው የሚባል አይነት ወሬ ሰማሁኝ። እንዴ ምንድነው? ምን ለማድረግ እየሞከራችሁ ነው? እኔ እኮ የእናንተ ነገርና የኛ ሀገር የፖለቲከኞች ነገር ግራ እያጋባኝ ነው ያለው ማለት ነው። እኛ በዚህ በኩል እንፈሳፈሳለን፣ እናንተ በዛ በኩል ጭራሽ ጌም ልትጫወቱ ነው ማለት ነው። ምን ይለይልን ነው? ምንድን ነው? እኔ ምንም ሊገባኝ አልቻለም። ይቅርታ አድርጉልኝና ለማንኛውም ወደ ነጥቡ ስንመለስ፣ ወደ ሀሳቡ ስንመለስ ያው ትላንትና ሁላችንም እንደሰማ ነው ሩታ ወደ ቡታጅራ ወደ እናቷ ጋር ልትመጣና ልጇን አስቀምጣ ተመልሳ ልትሄድ ነው የሚባል አይነት ወሬ ሰምቻለሁ። ዛሬ ላይ ሩታ ወደ ቡታጅራ መታለች የሚል ነገር በደንብ እየተወራ ነው። ማረጋገጥ አልቻልኩኝም። ያው ከዚህ በኋላ ባለው እንትን ለማረጋገጥ እንሞክራለን ብዬ አስባለሁኝ። እና እኔ መምጣቷን የደገፍኩበት ትልቁ ምክንያት ምንድን ነው? እዚህ መታ ለተወሰነ ጊዜ ተረጋግታ ከእንደዚህ አይነት ስሜት ወጥታ በራሷ ነገሮችን ማድረግ እንደምትችልና በቃ አብርሃም ከሚባል ትራውማ ራሷን አውጥታ መንቀሳቀስ እንድትችል ስለምፈልግ ነው ያንን ነገር እያልኩ ያለሁት። ግን ደግሞ ትናንትና አብዛኞቻችን ልንረዳ ያልቻልነው ነገር ምንድን ነው? እዚህ መታ ልጇን አስቀምጣ ሄዳ አዲስ አበባ ላይ ተንቀሳቅሳ እንድትሰራ ነው። ጭራሽ ልውሌን እናትም አባትም ልታሳጡት ነው። የእናንተ ሀሳብ ይሄ ነው? እግዚአብሔር እኔ በእርግጥ በእናንተ ጭቅጭቅ መሀል ሆኖ ይሄ ልጅ እንደዛ ከሚያደግ ይህ እንደውም የተሻለ አማራጭ ነው ብዬ አስባለሁ። ግን ደግሞ የፈለገ ነገር ቢኖር የራሳችሁን የግል ስሜት ወደ ጎን ተታችሁ ስለዚህ ልጅ የወደፊት ህይወት ማሰብ መቻል እንዳለባችሁ ነው እንደኔ የሚሰማኝ። በየትኛውም አይነት ሁኔታ ጭራሽ አባቱን ማጣቱ ሲገርመን፣ አባቱ ለራሱ ስሜት ሲል ጥሎት መሄዱ ሲገርመን፣ አንቺም እኔም መንቀሳቀስ አለብኝ መስራት አለብኝ የሚለውን ሀሳብ ተቀብለሽ ልጅሽን ለእናትሽ ሰተሽ ወደ አዲስ አበባ ለመመለስ ይሄ ፍጹም ሊያስኬድ የማይችል ሀሳብ ነው። በቃ እንደው እየተጨቃጨቃችሁ ልጅሽ ከአንቺ ጋር ቢያድግ ይመረጣል። እንደኔ ደግሞ ምንም ያጨቃጭቅ ጉዳይ የለውም እኮ የሰው ልጅ ይዋደዳል፣ ይፋቀራል፣ ካልተስማማ ደግሞ ይለያያል። እኔ እንደው የእናንተ መለያየት ምንድን ነው? የተለየ ተአምር ነው እንዴ እስክል ድረስ እኮ ነው ግራ እያጋባችሁ ነው ያላችሁት። እግዚአብሔርን ምንድን ነው? በቃ ማንኛውም ሰው ይለያያል። አዲስ ነገር አይደለም። ቁጥራዊ መረጃዎችን መመልከት ትችላላችሁ። ምናልባት ፌስቡክ ላይ ጉርሻን የምትከታተሉ ሰዎች አዲስ አበባ ውስጥ ምን ያክል የፍቺ ቁጥር እየጨመረ እንደመጣ መመልከት ትችላላችሁ። እና የእናንተ መለየት የዚህን ያክል አዲስ አይደለም። በየጊዜው እየተጨቃጨቃችሁ በየጊዜው የማይሆን ሀሳቦችን እያነሳችሁ ልጃችሁን መጉዳት የለባችሁም። ይሄንን ነገር ማቆም አለባችሁ። ለዚህ ነገር ሲባልና አንቺ እንደልብሽ መንቀሳቀስና መስራት ስላለብሽ ብቻ ልጁን አምጥተሽ ለእናትሽ ሰተሽ ልትሄጂ የምትሽበት ምንም አይነት ምክንያት የለም። እኔ ትላንትና ይሄንን ሀሳብ የተቀበልኩት ምንድነው በተወሰነ መልኩ ከዚህ ጭቅጭቅ ራስሽን አረቀሽ ብዙ ከባድ የሆኑ ቻሌንጅ የሆኑ ጊዜያቶችን እንዳሳለፍሽ ስለምናውቅ ይሄንን ነገር እያለን ያለ ነው። በነገራችን ላይ በጣም ብዙ ቻሌንጅ የሆኑ ነገሮችን አልፈሽ መተሻል። በተወሰነ መልኩ ወደ ራስሽ እንድትመለሽ ከዚህ በኋላ ያሉ ነገሮችን ማስተካከል እንድትቺ ወደ እናትሽ መተሽ ወደ ቤተሰቦችሽ መተሽ ቢያንስ ሳምንትም ቢሆን ከእንደዚህ አይነት ነገሮች ርቀሽ ሰላም እንደማይሰጡሽ አውቃለሁ። ይህም በነገራችን ላይ እንደው ተከትለውሽ እንዳይመጡ ሁሉ ፈራለሁ። ግን ምንም እንኳን ቢሆን ቢያንስ ለሳምንት መተሽ ራስሽን አሳርፈሽ ትሄጃለሽ ከሚል ሀሳብ ነበር ይህንን ነገር እያልን ያለ ነው። ግን አሁን ላይ ደግሞ እኔ እየሰማሁት እንዳለሁት ከሆነ እዚህ መተሽ ህፃኑን ለእናትሽ ሰተሽ የመሄድ ሀሳብና አይዲያ እንዳለሽ ነው እየሰሙ ያለሁት። ይሄ ደግሞ ፍጹም ተቀባይነት የሌለው ነገር እንደሆነ መናገር ፈልጋለሁ ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ ነገሮች ተመልሰን ወደ እናንተ መተናል። ያው በመግቢያ ላይ ሁለቱንም ሀሳቦች በሰፊው አንስቼላችኋለሁ ብዬ አስባለሁ። የመጀመሪያው ሄርሜላ እና ሩታ ቲክቶክ ሊጫወቱ ነው አሉ። ምንድነው ነው ሀሳባችሁ? እኔ የተጣላ ሰው ቂም ያለበት ሰው አንድ መድረክ ላይ ተቀምጦ እንደዚህ አይነት እንትን ያደርጋል የሚል እሳቤ የለኝም። ምን እየተከናወነ እንደሆነም ግልጽ ሊሆንልኝ አልቻለም። ምናልባት ይህ ነገር ግልጽ የሆነላችሁ ሰዎች ካላችሁ ኮመንት ሴክሽን ላይ ማብራሪያ እንድትሰጡኝ እፈልጋለሁ። ምን ማለት ነው? አስባችሁታል? ሄርሜላ እና ሩታ ቁጭ ብለው ጌም ሲጫወቱ ማለት ነው። ኦኬ፣ በዚህም በኩል በዛም በኩል
ድጋፋችሁን እንዴት እንደምታሳዩንና ያሸነፈ አብርሽን ይወስዳል ነው? እኔ አልገባኝም። አሁን በዚህ ጌም ያሸነፈ አብርሽን ይወስዳል ነው? ምንድን ነው አላማችሁ ማለት ነው? እኔ የእኛን ሀገር እንትን ፖለቲከኞችን እየመሰላችሁ ነው። ረጅም ጊዜ ይፋየታሉ፣ ምን ይላሉ፣ ብዙ ነገሮች ይፈጠራሉ። ከዛ በኋላ እነሱ ይታረቃሉ። እዚህ ጋር የጠፋው ነገር ጠፍቶ ማለት ነው። እና እንደዚህ አይነት ነገር እያየው ሁላ ነው እየመሰለኝ ያለው። እና አሁን ስለዚህ ነገር ዲቴል ኢንፎርሜሽኑ ሳይኖረኝ ብዙ ነገሮችን ማውራት አልፈልግም። ግን ደግሞ ጭራሽ የማያስኬድ ጭራሽ ተቀባይነት የሌለው ሀሳብ እንደሆነ ነው እንደ የማስበው። ስለዚህ ሩታዬ ነገር ይቅርብሽ። ጭራሽ ሶስታችሁም በየስቶሪያችሁ ይህንን ነገር እያሟሟቃችሁት ነው ያላችሁት እና ምን ትላላችሁ? እስኪ ጋይስ እናንተ ሀሳብ ስጡበት። እኔ አሁን በጣም ብዙ ነገር ማለት እችላለሁ በነገራችን ላይ ስለዚህ ጉዳይ ማለት ነው። ማለት ያለብኝን ነገር ደግሞ ከማለት ወደኋላ አልልም። ግን እስኪ መጀመሪያ ምን ታስቦ ነው እንደዚህ አይነት ነገር ሊደረግ የቻለው የሚለውን ነገር ማጣራት ስላለብኝ እኔም በቅርብ ሰዓት ነው እንደዚህ አይነት ነገር መኖሩን የሰማሁት። አሁን በአጋጣሚ ቲክቶክ ስገባ ስላየሁኝ መጀመሪያ ላረጋግጥ። እናንተም እስኪ ምን ትላላችሁ? የእናንተንም ሀሳብ ልስማ። ጠቅልል አድርጌ ደግሞ እኔም ሀሳቤን እሰጣችኋለሁ ማለት ነው። ወደዛኛው ርዕሰ ጉዳይ ስመለስ ያው አብዛኛውን ነገር አንስቻለሁኝ ብዬ አስባለሁኝ። ሩታ ፍጹም የሚያስኬድና ሌላ ድጋሚ ስህተት ማለት ነው። እኔ እንደውም አልተረዳውም ነበር እኮ እግዚአብሔርን ጋይስ። ትላንትና እኔ ትንሽ ራስሽን አሳርፈሽ ተመልሰሽ ነይ የሚል አይነት ሀሳብ ነበር ይመስለኝ። ጭራሽ ልጁ እዚህ እነ ማዘር ጋር ተቀምጦ እሷ አዲስ አበባ ላይ ተንቀሳቅሳ እንድትሰራ አንዳንድ ነገሮችን እንድታደርግ እኔ ተንቀሳቅሼ መስራት አለብኝ፣ ተንቀሳቅሼ የመስራት ሀሳቤን አልጨረስኩም ብዬ የማስብ ከሆነ ሌላ ተጨማሪ ህይወት ወደ እኔ ህይወት አላመጣም። በቃ መግባባት አለባችሁ። በጣም ብዙ ሴቶች አሉ ልጃቸውን ይዘው መስራት የሚችሉ። አንቺ ደግሞ በደንብ ሚዲያው ላይ መንቀሳቀስ የምትችይ ነሽ። እነ ልዩን ማየት ትችላላችሁ። እግዚአብሔርን ከልጃቸው ጋር ስራቸውን እንዴት ማስኬድ እንደሚችሉ እና ይህንን አጋጣሚና ይህንን ሰበብ ተጠቅመሽ እንደዚህ አይነት የሞኝ ውሳኔ ትወስኛለሽ ብዬ እንደኔ አላስብም። የአባት ፍቅሩ ማጣቱን የአባቱን ከሱ ጋር መሆን ማጣቱ ጭራሽ ሲያንገበግበን አንቺም ለእናትሽ ሰጥተሽ ለመምጣት ጭራሽ እስከ መስማማት ደረጃ ትደርሻለሽ። ይህ ፍጹም ተቀባይነት የሌለውና የሚያስኬደው ጉዳይ ነው። አንድ የተቀበልኩት ሀሳብ ከዚህ ነገር ምንድነው? ትናንትናም በሰፊው አንስቼዋለሁ። ወደ ቡታጀራ መጥተሽ ራስሽን አሳርፈሽ በተወሰነ መልኩ ከእንደዚህ አይነት ነገር ወጥተሽ ይሄ ጌም የሚባለውንም ነገር እርግፍ አድርገሽ ትተሽ አንቺን ማሰር ነው የሚፈልጉት። ታውቂያለሽ፣ በእያንዳንዱ አጋጣሚ አንቺን መያዝን ነው የሚፈልጉት። አንዳንድ ጊዜ ውሳኔዎችን ወስነሽ እንዳትንቀሳቀሽ ነው የሚያደርጉሽ እና ከእንደዚህ አይነት ነገሮች ርቀሽ ለተወሰነ ያክል ጊዜ እዚህ ቤተሰቦችሽ ጋር አሳልፈሽ ተመልሰሽ ደግሞ በአዲስ መንፈስ በአዳዲስ ነገሮች ተመልሰሽ መምጣት ትችላለሽ። ምንም እንደውም ሚዲያው ላይ ሞር አብርሽ ሻይን እንዲያደርግ ያደረግሽ ሴት ነሽ እና ለአንቺ ምንም ነገር ያቅትሻል ወደኋላት ያለሽ እጅ ትሰጫለሽ ብዬ የማሰብ አይነት ሰው አይደለሁም። እግዚአብሔር ደግሞ ለአንቺ ያለውን ህይወት ያዘጋጃል። አለቀ በቃ። ምንም ከአብርሽ ጋር ስለተለያየሽ አንቺ ገና ልጅ ነሽ አዲስ ህይወት አይኖርሽም ማለት አይደለም። ሲንግል ማም ሆነሽም ትቀጥያለሽ ማለት አይደለም። ስለዚህ ያንን ነገር ታሳቢ እያደረግሽ ነገሮችን ለማስተካከል እንደመሞከር ጭራሽ ይህንን የሞኝ ውሳኔ ህፃኑን ለማዘር ሰጥቼ ተመልሼ መጥቼ ስራዎችን መስራት እችላለሁ። ፍጹም የአንቺን ስራ መስራት ልዑሌ ሊያግደው ይችላል ብዬ አላስብም። እውነታው ይሄ ነው። የምሬን ነው የምልሽ። ልጄን ያህል ብሎ እየመጣ ይበጠብጥሻል ምናምን ልጁ ነው ማየት አለበት። ግን ደግሞ ልጁን መጥቶ በሚያይበት ሰዓት ጭቅጭቆቻችሁን እንደሰለጠነ ሰው እንደ ትልቅ ሰው ማቆም አለባችሁ ነው። አለቀ። የእናንተ መለየት አዲስ አይደለም። አሁንም ደግሜ እነግራችኋለሁ። ማንም ሰው እንደሚለያየውን የተለያያችሁት በቃ እግዚአብሔር ካልፈቀደው አልፈቀደም ነው። እኔ በእርግጥ አላምንም አልቀበልምም። እግዚአብሔር ያልፈቀደው ትዳር ቀድሞም ይጀመራል የሚል እሳቤ የለኝም እና በቃ ይሄን የኔ ሀሳብ። እናንተም ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ምሽት በሚለቀቀው ቪዲዮ ዙሪያ ደግሞ ተመልሰን እንገናኛለን። ይመቻችሁ።